ባላባቶቹ በሰፋ አይን ሰፊ ሀገር ሰፊ አድማስ በማየታቸው ነው። በዚህ ምክንያት ይሄ አሁን ያለ ሁናቴ በስልጣን ያለው መንግስት እና የመንግስቱ መሪ አስፈላጊ ሆኖ ከተገኘ የመንግስት ስልጣን አለው ተገቢውን እርምጃ መውሰድ ያለበት መሰለኝ። መንግስት ይቅርታን ፍቅርን መስበክ የመንግስት ስራ አይደለም። የመንግስት ስራ እኩልነትን ማምጣት፣ አንድነትን ማጽናት፣ ፍትህን በግብር ላይ ማዋል ነው። አሁን ኢትዮጵያዊነትን እነዚህ ነገሮች ከተደረጉ ይቅርታም ይመጣል። ግን ይቅርታ አጥፊው፣ ገዳዩ፣ አፈናቃዩ፣ ሀብቴን አውዳሚው ያንን ሁሉ ይዞ ይቅርታ ስጠይቅ አይደለም። መጀመሪያ ለጥፋቱ ካሳ ወይ ይቅርታ ስጠየቅ ነው። መደመር የምትችለው ብረትና ሸክላ ሊደመሩ አይችሉም። ክፉና ደግ ሊደመሩ አይችሉም። በአንድ ዓላማ በአንድ ደረጃ የሚስማሙ መሆን አለባቸው። ከተስማሙ ማን ችግር አለው? ለማንስማማውና ለማይጠመን ነው እንጂ ይቅርታ ማድረግ ይሄም የሚያከራክር ነው አይደለ? የማይስማማ አሁን እኮ ሁናቴ ያለው ይቅርታ ሀብቴን ዘርፎ ያለው ሰውዬ ሀብቴን ይዞ ይቅርታ አድርግልኝ ነው የምለው። መጀመሪያ እኮ ፍቱ መደረግ ይኖርበታል ነው የምለው እኔ። አሁን ብዙ ህዝብ ተፈናቅሏል። ይሄ መንግስት ከመጣ በኋላ ይልቁንም ብዙ መንግስት በሶማሌ ኦሮሞዎች ተፈናቅሏል። አማርኛ ተናገርት ተብሎ ከየቦታው ተፈናቅሏል። ግፍ ተፈጽሟል። ሀብት ንብረት ወድሟል። እነዚህ ነገሮች መስተካከል ያለባቸው ፕሮፌሰር ሊናገሩ ይፈልጉ መሰለኝ። አይ እንደው ስለመደመር መጥረቢያና ሸክላም እኮ አንድ ቤት ይኖራል። ፕሮፌሰር ጥሩ እና አደማመሩ ላይ ነው እና አጠቃቀሙ ላይ ነው። መልካም ነው። ሁለታችሁም በእውነቱ ከታሪክ አንጻር በሙያችሁ ተሳትፈን ያካፈላችሁን ለጊዜው በጣም አመሰግናለሁ። ከአትላንታ ፕሮፌሰር ኃይሌ ላሬቦ፣ ከዚህ ከኒውዮርክ ደግሞ ፕሮፌሰር ጌታቸው ኃይሌ በጣም አመሰግናቸዋለሁ። እግዚአብሔር ይስጥልኝ። እሺ።